በዚህ አጋጣሚ መላውን የኦርቶዶክስ እምነት ተከታዮችም ይቅርታ ማለት ፈልጋለሁ። በሆነ አጋጣሚ በተፈጠሩ ደሞ አንዱ ፓስተር ጥሌ ምናምን ለውጦኝ ምናምን ክር በጠስኩ ደሞ ያለ ደሞ አንድ ሰው ደሞ አለ። ያው በጥሌ ለመጀመሪያ መምህር ዘማርያም ዘለቀን በጣም የማከብረው ነገሮችን ዝም ብሎ በመላምት ሳይሆን በጥልቀት የቤተክርስቲያኗን አስተምሮት የሃይማኖቱን እውቀት ሰረርቱ በደንብ የሚያስተምር የሚያገለግል በቤተክርስቲያኗ ላይም በሃይማኖቱ ላይም የሚነሱ መልሶችን በተገቢው መልኩ መልስ የሚሰጥ በጣም ስርዓት ያለው የተማረ ተምሮም የተማረውን ደግሞ ለሌሎች የሚያስተምር ወንድም ነውና መጀመሪያ በጣም አክባሪህ ነኝ። ሲቀጥል እዚህ ጋር አንተ ያልከው ሜንሽን ያደረግከው ግለሰብ እኔ ነኝ። ያው በዚህ አጋጣሚ መላውን የኦርቶዶክስ እምነት ተከታዮችም ይቅርታ ማለት ፈልጋለሁ። በሆነ አጋጣሚ በተፈጠሩ የኔም የእውቀት ማነስ ጥያቄዎቼ እንዲመለሱልኝ ከመፈለግ አንጻር ያነሳኋቸው እንዲሁም ደግሞ የሰው ልጅ ደካማ ስለሆነ እኔም ሰው ስለሆንኩኝ በድክመቴ በፈጠርኳቸው ነገሮች ያሳዘንኳችሁም ያዘናችሁልኝም ያዘናችሁብኝም ሰዎች ከልብ ይቅርታ ማለት እፈልጋለሁ። ምክንያቱም ከልጅነት ጀምሮ የነበሩ ጥያቄዎች አድገው እዚህ ጋር ደርሰው ነበር። ሶሻል ሚዲያ ላይ ደግሞ ስትመጡ እኔ በባህሬ የተሰሙኝን ነገሮች ፊት ለፊት የምናገር ሰው ስለነበርኩ ሰዎችን ለመጉዳት ለማስቀየም ሳይሆን ነገሮችን በቃ በግልጽ ማወራ ሰው ስለነበርኩ ነውና ያ በግልጽነት ያወራኋቸው ነገሮች ያስቀየሟችሁ ሰዎች አላችሁና በተለይ የኦርቶዶክስ እምነት ተከታዮች ከልብ ይቅርታ ማለት እፈልጋለሁ። ወንድሜ ዘማርያም እንዳለው እዚህ ጋር ነብይ ጥላሁን ክሬን አስበጥሶኛል እኔ አላልኩም። ሶፊ ቆራርጦ ለቲክቶክ እንዲመች ስለፖስተው ነው። በሰዓቱ ግን ሙሉ ፖድካስቱን የሚያያችሁ ሰዎች ትረዱታላችሁ ብዬ አስባለሁ። ማህተቤን አውልቄ ነበር። ማህተቤን ያወለቅኩት ለምንድን ነው? በብዙ ጥያቄዎች ውስጥ ስለነበርኩኝ እንደገና በዛ ሁኔታ ውስጥ ሆኜ የማደርጋቸው ነገሮች ያው ማህተባችን አንገታችን ላይ ሲኖር ምንድነው የሚሆነው? የሆነ ጥፋት ስናጠፋ የሆነ ነገር ስናደርግ አይ ኦርቶዶክሶች ብለው በጅምላ የሚጨፈጭፉ ኦርቶዶክስን ለመናገር አሰፍስፈው ያሉ ሰዎች ስላሉ እኔ ጥያቄዎቹ ስለነበርኩ የምፈልጋቸው ነገሮች እንዲመለሱልኝ እንዲሁም ብዙ ነገሮችን እያነሳው ስለነበር በዛ ሰዓት በራሴ ፍቃድ ማህተቤን አውልቄው ነበር። ምክንያቱም ኦርቶዶክስ ሆኖ የመኖር እንትኑ ላይ ስላልነበርኩ ጥያቄዎች ስለነበሩኝ በእኔ ምክንያት የምትሰደብ ሃይማኖትም ቤተክርስቲያንም እንድትኖር ስለማልፈልግ ማህተቤን አውልቄው ነበር እንጂ ሶፊ ቆራርጦ እንዳወጣው ጥላሁን ጋር ከሄድኩ በኋላ አይደለም ማህተቤን ያወለኩት። ለሰው ብዬ ያላደረኩትም ለሰው ብዬም አላወልቀውምና በሰዓቱ ግን ከልጅነት ጀምሮ የፕሮቴስታንት መዝሙር የመስማት ቸርች የሚሄድ ምናምን ልምድ ስለነበረ ያ አድጎ ኦርቶዶክስ ሆኜ በኖርኩበትም ሰዓት ጥያቄ ፈጥሮብኝ ወደ ሀልተገባ ነገር ሄጄ ነበር። ግን ደግሞ እግዚአብሔር በጣም እንደሚወደኝ የሚያወቅኩት በነዛ ሁሉ ለሱ ባልተመቸሁባቸው እግዚአብሔርን ባስቀየምኩባቸው ከፊቱ በራኩባቸው ጊዜያቶች ሳይተወኝ ተከትሎኝ ከውድቀቴ አንስቶ አበርትቶ ዛሬ ላይ ሁሉ ጥያቄዎቼ እንዲመለሱልኝ አድርጎ በቤቱ እንድኖር አድርጎኛልና ይሄን ማህተብ መልሼ አንገቴ ላይ ሳስረውም ጥያቄዎቼ ተመልሰውልኝ አሁን ላይ ኦርቶዶክስ ሆኖ የመኖር ሜንታሊቲ ላይ ስላለው ጥያቄዎቼ ስለተመለሱ ኦርቶዶክስን ስለተረዳኋት በአቅሜ እግዚአብሔርም ስለረዳኝ ነው አሁን ላይ መልሼ ይሄን ማህተብ ያሰርኩትና ማህተቡንም ሳወልቀው ኦርቶዶክስን የማይወክል ማንነት ላይ ስለነበርኩ ነው። ሳደርገው ደግሞ ኦርቶዶክስነቴን ተረድቼ አምኜበት መኖር ስለጀመርኩ ነውና እንደ ሰው የወደኩባቸው ጊዜያቶች ነበሩ። አሁን ደግሞ እግዚአብሔር አበርትቶኝ ተነስቻለሁና ወንድም ዘማርያም እዚህ ቪዲዮ ላይ እንዳልኩ ተቆራርጦ ስለወጣ እንጂ ሙሉ ፖድካስቱ ላይ ያልኩት ማህተቤን የበጠስኩት የሚያወለኩት በራሴ በኦርቶዶክስ ላይ የነበረኝ ነገር የኔ መረዳት ደካማ ስለነበር በእኔ ምክንያት ቤተክርስቲያኗም ሃይማኖቷም መሰደብ የለባቸውም ብዬ ስላመንኩ ነበር ያወለኩት። አሁን ላይ ደግሞ እግዚአብሔር ልቤንም ስለሚያውቅ የእውነት ስፈልገው እንደነበር ስለተረዳም ነው ብዬ አምናለሁና ከዛ አንፃር ነው ይሄንን ለማለት ነው። አመሰግናለሁ። እንዳለ በነገራችን ላይ የኦርቶዶክስ በጣም ጥላቻ ያለባቸው ሰዎች እግዚአብሔር በሚያውቀው እኔ ልታገዝ ፈልጌ ነበር። ኤርሚያስ እጅን አንሳ ከኦርቶዶክስ ላይ ከገድል ጋር አብረህ ገደል ግባ። ገድል ኦርቶዶክስ ገድልን ካላመንክ አትድንም አላለችህም። አታጭበርብር። ሄደህ የምታጭበረብረውን ፖለቲካ አትስራ። ይለዘ አላበዛችሁትም እንዴ? ምን ነው የክርስቶስ ስልክ ደዋኛ ነን አላችሁ? ምን ነው ክርስቶስን በእኛ ቁጥጥር ስር ነው ያለው እኛ ካለም በኋላ ነው ክርስቶስን የምታገኙት የሚባል ነገር አለ እንዴ? አልበዛም እንዴ? ምን ነው ክርስቶስ ፍቅር ስትሰብኩ የት ቦታ ነው ያለያችሁት? ለደቂቃ እንኳን ትነጋገራላችሁ እንዴ? ለደቂቃ ጴንጤ ተበጣጥሶ ያለቀ ሃይማኖት አይደል? ምንድነው የምታወራው? እኔ ሃይማኖት ሳይሆን የምከተለው ክርስቶስን ነው።
ጴንጤ ድብልቅልቁ የወጣ ሃይማኖት የሱን የእውቀት ማነስ ነው የምናይበት ማለት ነው። አስቀድሞ ግን እንዲህ ለማለት ያበቃው ምንድነው? በእርግጠኝነት ሊጠቅስ የሚችለው ገድል ብቻ ነው። ሌላ ነገር ሊጠቅስ አይችልም። ሊጠቅስ የሚችለው ገድል ነው። እኔ ግን ዶግማ የሆነውን ትምህርት ጠቅሼ እሱ እንደማያመልክ ማሳየት እችላለሁ። ይሄ እያንዳንዱ ኦርቶዶክሳውያን ልናሳየው የምንችለው በድፍረት ልንናገረው የምንችለው ነገር ነው። ነገረ ክርስቶስን ከድህነት አንጻር ጠቅሰን እሱ ኢየሱስን እንደማያውቅ ማሳየት እንችላለን። ለዛ ነው ኦርቶዶክሳዊ ሲገባ ፈንጥዞ የሚወጣው ማለት ነው። እናቱ ሲገባ ሮጦ ወጥቷል። ለምሳሌ የአማንን ኢየሱስ አላውቀውም ያለበትን ድምፅ ታስታውሳላችሁ? የአማንን ኢየሱስ አላውቀውም አለ። ስለዚህ እንደ አማን አይነት የሚያምኑ ወይም እንደ አማን አይነት እምነት ያላቸው ካልቪኒስቶች ማለት ነው፣ አብዛኛው በቃለ ሕይወት ቸርች ውስጥ ያሉ ማለት ነው፣ የሚያመልኩትን ኢየሱስ አያውቀውም እሱ አይደለ? ካላወቀው አያመልኩትም ማለት ነው። የሱን ኢየሱስ አያመልኩትም። እነሱ የሚያመልኩትን ደግሞ ቀለም አያውቀውም። ምን እያለን ነው? ቃለ ሕይወት ቸርች ያሉ ሰዎች ኢየሱስን አያመልኩም፣ ኢየሱስን አያውቁትም እያለን ነው ማለት ነው። ታዲያ ኢየሱስን ማያመልኩት ውስጥ ምን ትሰራለህ? ጠንቋይ ለራሱ አያውቅም እንደሚባለው ለራሱ እንኳን ምንም ሳያውቅ ነው ማለት ነው እያወራ ያለው። ከዚህና ከመሳሰሉት ሐሳብ አንጻር ቁጭ ብሎ በስርዓት የሆነ ማስረጃ እየተጠቀሰ ማውራት ከተቻለ በጣም ሁልጊዜም ዝግጁ ነን። እኔ ነገረ ድነትን ጠቅሰን የክርስቶስን የማዳንን ስራ ጠቅሰን እርሱ ኢየሱስን እንደማያመልክ ማሳየት እንደምንችል በደንብ በእርግጠኝነት ነው የምንናገረው። ሁልጊዜም ዝግጁ ነን መጥቶ ማውራት ከቻለ ማለት ነው። ሄደንም ባወራን በእርግጥ ሁለተኛው ነገር የሐዋርያቱን ኢየሱስ ያው የሱን ኢየሱስ እንደሆነ ልክ ነው ብለናል። የሱን ኢየሱስ አናመልክም። የሱ ኢየሱስ በአንድ በኩል ለጥቂቶች ሞተ የሚባል ነው፣ በአንድ በኩል ደግሞ ጥምቀት አያድንም ብሎ አስተማረ፣ ስጋዬ እውነተኛ አይደለም ብሎ አስተማረ ተብሎ የሚታመን ኢየሱስ ነው የሱ ኢየሱስ። ዳግም ለፍርድ የሚመጣ አይደለም፣ ይመላለሳል። የሱ ኢየሱስ ይመጣል ይሄዳል፣ ይመጣል ይሄዳል ተብሎ የሚታመን ነው። እንዲህ አይነት ኢየሱስ አልነገሩንም። ራሱ ኢየሱስም አላለም ዳግም ሲመጣ ለፍርድ እንደሆነ ነው። እነሱ ግን ይመጣል፣ ይነጥቀናል፣ ይመጣል፣ ይመለሳል እያሉ ነው የሚያምኑት። የሐዋርያቱ ኢየሱስ አይደለም ማለት ነው። ተረታችኋል? ስለዚህ የሱን ኢየሱስ አናውቀውም። እሱን ከሆነ አታመልኩም እያለን ያለው የማናውቀውን አናመልክም። የምናመልከው ሐዋርያቱ የሰበኩንን ኢየሱስን ነው ማለት ነው። ሐዋርያቱ የሰበኩንን ኢየሱስን ነው። ሐዋርያቱ የሰበኩትን ኢየሱስ አታመልኩም የሚለን ከሆነ ደግሞ ይሄንን በአባቶች ትምህርት እንመዛዘን ነው። ምክንያቱም የሐዋርያቱ ኢየሱስ ሐዋርያቱ እግር ስር ቁጭ ብሎ የተማሩ አባቶች ያስተማሩት ነው አይደል? ሌላ አይደለም። በታሪክ ውስጥ ያለ ክርስትና ነው ያለንና የማንን ኢየሱስ ነው ሐዋርያቱ የሚያውቁት የሚለውን ቁጭ ብሎ ማውራት ይቻላል። የኛ ነው የሱ። ለምሳሌ በክርስቶስ ትምህርት ያለ አምላክ አለው። በክርስቶስ ትምህርት የሌለ ደግሞ አምላክ የለውም አይደለ? ዮሐንስ በመልእክቱ ላይ ይህም ብሎናል። በክርስቶስ ትምህርት የሌለ አምላክ የለውም ብሎናል። እግዚአብሔር ይመስገን በጣም ደስ ብሎኝ የተመለስኩት። እዛም በነበረኝ አቀባበላችሁ ባይ ኤቭሪቲንግ በጣም ደስ ብሎኝ የተመለስኩት ስለነበረን ጊዜ ስለሁሉ ማለት ነው። አኬ እዚህ ጋር ሰውት እሱም አለበት በጣም ሀውዬ አይ ዶንት ኖ እዚህ ስለሌለው እንጂ እዝርሾ እዝራ ኃይለ ሚካኤል ሁሉም በጣም የሚገራረሙ ወንድሞች እግዚአብሔር ሰጥቶኛል እና ሁላችሁንም በጣም አመሰግናለሁ። እግዚአብሔር አክብርልኝ ወንድሞቼ። እናንተ የምትሰሩት ስራ ቀላል አይደለም። እውነት የእግዚአብሔርን ቃል በእውነት እየገለጣችሁ ለእኛ ልንጠፋላልን እውነት ጠፍተን ከነበረው የመለሳችሁን እግዚአብሔር እናንተን እየተጠቀመ ነው። ትውልዱን እያስመለጣችሁ ነው። ቀላል አይደለም እውነት
በጣም ቀላል የሚባል አይደለም። ብዙ ትውልድ እየመለሳችሁ ነው እና እግዚአብሔር ደግሞ በዘመኑ ትውልድ ስላስነሳ እናንተን ስላስነሳ እግዚአብሔር ይመስገን። ወጣቶች ሆናችሁ የእግዚአብሔር ቃል ታጥቃችሁ ሁሉንም ለመመለስ ስለምታረጉት ስራ እግዚአብሔር ይመስገን። አሁንም አገልግሎት ዘመናችሁን ይባርክላችሁ። ባርኬ ሁላችሁም ጋዴ ሁላችሁም አንቴ ስም እየጠራሁኝ ማለት እራሱ አልችልም እና እግዚአብሔር ጸጋ ያብዛላችሁ። ጸጋ በክርስቶስ ኢየሱስ ይትረፍረፍላችሁ። ከዚህ በላይ የምታገለግሉበት እድሜ ይሰጣችሁ። ዘመናችሁ ሁሉ እሱን በማገልገል ይለቅ እና እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ከቻላችሁ ግን መፉን አስገቡልኝ። ሼር አድርጌለታለሁ። ከቻለው ይመጣል። እሺ እሺ። እንትን መዝሙር መክፈት የሚችል ሰው አለ? ምናልባት ወደ ነጋዲ ከሜዳችን በፊት ደስ በሚል በዚህ በብስራት እንትን ላይ ምንድነው ምንና ምን እንደጋለ ነው እንደሚባለው አንድ ዝማሬ ሰምተን ወደ እነሱ እንድንሄድ ምናልባት መዝሙር ሊከፍትልን የሚችል ሰው ካለ አንድ ቁጥር ይጻፍልንና እኔ ከፍታለሁ። ባሩክ ያው የተወደደ ቀን። እሺ እኔ ሰላም ብያለሁ ሁላችሁንም። የቲ እንኳን ደህና መጣሽ እህታችን። በጣም ነው ደስ ያለን። እግዚአብሔር ይመስገን ስለ ሁሉም ነገር። እሺ መዝሙር ልክፈት። ምን የሚል ልክፈትላችሁ? የተወደደ ቀን ኦርቶዶክስን ተፋታ አልፋታ ብለህ እዛ ቤት የምትሰበሰብ ግን ጉድ ዶክመንት አለኝ። እያንዳንድ ቀርብ ያውቃለሁ። ዘረግፈዋለሁ ጉድ የጴንጤዋ አለቃ ካልተቆጠርን ይላል። እንደዚህ ተቅማምቶ መብዛት ምን ያኮራል? ምዕመኑ የጋራ ሀርካዱላ መሰረት የሌለው ሀርካዱላ ቁስሉን ላከከለት ሀርካዱላ ደቀ መዝሙሩ ነው። ሀርካዱላ ሁሉም ነቢይ ፓስተር ሀርካዱላ ሁሉም አፖሎጂስት ሀርካዱላ ከቲክቶክ ባገኘው ሀርካዱላ ካጭር ትምህርት። ኧረ ዘመን ይባረክ አንተ፣ ዘመን ይባረክ፣ ዘመን ይባረክ፣ የእድሜ ቁጥር ይጨምር አንተ ራሃዲና ማስያ። አሁን ለምሳሌ ኤርሚያስ እውነቱን ልንገርህ፣ ኦርቶዶክስን በመጥላት ላይ የተመሰረተ ማንነት አይደል ያላችሁ? እስቲ ለአንድ ሳምንት ኦርቶዶክስን ሳትነኩ ክርስቶስን ስበኩት፣ ላድንቃችሁ። ለአንድ ሳምንት ኦርቶዶክስን ሳትናገሩ ወንጌል የላችሁም፣ አታውቁትም። ኢየሱስ ጌታ ነው ስትለው አዎ ቀጠሮ ሊያዝልህ ኤርሚያስም ሆነ ማንኛውም ፕሮቴስታንት ዘማርያም የሚባል የኦርቶዶክስ ወንድም ኑ ብሏል። ባዶ 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 ባዶ። የእናንተ ሃይማኖት የተመሰረተው በኦርቶዶክስ ጥላቻ ላይ። ይሄን አልቀበለው። ኦርቶዶክስን ተፋቱ። ኦርቶዶክስን በጥላቻ ላይ እኔ ብዙ ሴቶች እግዚአብሔር ምስክሬ ከጴንጤ ቸርች የቀሩት እንቁርቲን ጨምሮ ባለጌ ዘላኖች ስለሆኑ ነው። ምኖቹ ፓስተሮቻቸው። ቆንጆ ከሆነች ስልክ ነው የሚፈልገው። ቆንጆ ከሆነች ለብቻሽ ልጸልይልሽ ነው። ቆንጆ ከሆነች ገስታው ሲሸጉር ማደር ነው የሚፈልገው። አውሎፌት ክርስቶስን አይደለም የሚሰብኩት። ሙሉ ጉዳችሁ የሚታወቀዋለሁ እኔ ሙሉ ጉዳችሁ በሌብነት የታወቀ ነው። አንድ ሳምኝ እያልክ እዛ ተለጠፈ ጭሪ ይመስል ማለት ነው መሽገር ይመስል የሰውን ሴት የሴቱን ሁሉ ከንፈር ስትመጠመጥ ምትላለህ። ከንፈሯን ስትስል ባጭር ቃል እናገራለሁ። የመራቢያ ቃል ይነሳል። አይደለም እንዴ? ነው ማንንም ታታለሁ አንቺ በቆሻሽነት በኢየሱስ መከለያ ሆናችሁ እንዳልክ አንተ ዲቃላን ወልድ አይደል እንዴ? ልጅ ይባረክ። ልጅን አለካ በክርስቶስ መንገድ ሄደ እንኳን ወልደዋል እንዴ? ልጅ እንኳን አብሮ ይኖራል። ከልጅ እናት ጋር አብረህ ትኖራለህ። ስለ ኢየሱስ መጽሐፍ መጀመሪያ ኮት ከቤት ነው የሚጀምረው። ቤት መስሎኝ ክርስትና ቤት መስሎኝ ክርስትና መኖር መስሎኝ ኦርቶዶክስ ነው የሚቀመው የሚያጨሰው አልክ እንዴ? እኔ በሽሽቅ ውስጥ ስለነበርኩ ነው እኔን ስለሚናገሩኝ አጥቢያ ሰጣለሁ። ባንንም ከእናንተ ይባሳል እንዴ? በየክለቡ ተደብቆ የሚጠጣ እከክ እንደናንተ አለ እንዴ? ሴት ሲያተራመስ የሚውል እንደናንተ አለ እንዴ? በየካፍቴሪያው ሲርመጠመጥ የሚውል እንደ ጴንጤ አለ እንዴ? መረኑላ በሞተ ሰው ላይ አትዘባበቱ። በሞተ ሰው ላይ አትዘባበት። እስላም ሞንግ ጴንጤ አትዘባበት። እስላም ሲሞት ኦርቶዶክስ አክብራለች። አልቅሳ እኩል እንደ ሀገር አልቅሳ ቀብራለች። ሾርት ሚሞሪ አይደለሁም። ሀጂ ሙፍቲ ሲሞቱ ኦርቶዶክስ አብራ አልቅሳ ቀብራለች። አንድ እስላም አንድ ጴንጤ ምንም ነገር ያለል እንደ ሀገር የሀገር ዋርካን ስትቀብር ኦርቶዶክስ በሃይማኖታቸው እንዳለ ጌታ ይጠይቃቸው።
የዲኖሚኔሽን ተበጣጥሶ ያለቀ እካክ አይደለ እንዴ ጴንጤ? የትኛው ናችሁ? አንደኛው ከአንደኛው እንኳን ተስማማላችሁ? ሙሉ ወንጌል ከአዲስ ኪዳን ጋር ተስማማላችሁ እንዴ? ከመሰረተ ክርስቶስ ጋር አንድ እምነት እንኳን አላችሁ እንዴ? እርስ በራስ የምትገፋፉ የምትባሉ አይደላችሁ እንዴ? ይህ ቦታ ነው በአንድነት የምታመልኩት። የጴንጤዋ አለቃ ካልተቆጠርን ይላል። እንደዚህ ተግማምቶ መብዛት ምን ያኮራል? ስንት አይነት አመለካከት ያላቸው ሰዎች እንዳሉ ልነግራችኋቸው። በእያንዳንዱ ትምህርት ዙሪያ አንዱ ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል፣ ሌላኛው ሌላ ይላል። ከአንዱ መንፈስ ጠጥተናል ብሎ ይላል። ይኸው ሰውዬ ግን የጠጣው ከሌላ መንፈስ እንደሆነ ያመላክታል። ምክንያቱም ሲያወራ እኔ ነኝ ያልክ እስላም ማን ነው? ስሙ ጋር አጠገቡ ቁም። ማን ነው? የኦርቶዶክሱ ልጅ ማን ነው? እፎይ እኔ ነኝ ያልክ እስላም ጉድ ተዘግፎ ያልክ ሁሱ የምትባል ኩሳ በእስላም ስም ሻቅጠ ዛሬ እስላምን ባዶ ነው መከተል አልኩ። 72 ሴት ለማየት ነው ስትሪፕ ክለብ ያለ ነው የሚመስል ሰማይ ቤት አይደል እንዴ? ስለሱ አውራ፣ ሳትፈራ አውራ። አላህ ይወዳል ነብዩ መሐመድ ገለመሌ አትበል። መጨረሻ ላይ ሰማይ ቤት 72 ሴት ለመሸጎር ነው አለቀ። የምድሩ 4 አልበቃህም፣ ሰማይ ቤት 72 ለመሸጎር ነው። ይሄን ለማምለክ ነው መጋባ ባናት ተከተል ወሬኛ ነብዩ መሐመድ ካልተከተል እሱ ከተናገር ከገላለው ይሄና እዛ ኑሮን ያስፈራ ጎጅ ባላ በጣም አበዛችሁት፣ ቀጣጣችሁ። ስለዚህ ወንድም ኤርሚያስ መሆናችሁ ማናችሁም ጴንጤዎች ከዘማርያም ጋር ቀጠሮ ሰጥቷቸዋል። በምትፈልጉት ጉዳይ ላይ እንነጋገር ብሏቸዋል።